ምዕራባውያን በምድራችን ላይ የሱን ያህል ለማደን የባዘኑበት ሰው የለም። እስራኤል የቀን ቅዠቷ የሆነው ይህ ሰው በሕይወት እስካለ ድረስ ህልውናዬ የሚያከትም ነው ብላ ደምድማለች። ሞሳድ በዚህ ሰው ዙሪያ ማነፍነፍና ማንዣበብ ከጀመረ 20 ዓመታት አልፈዋል። ኃያሉ ሞሳድ ከዛም ተጠበበ። በክፍለ ዘመናት ያልታየ እጅግ አነጋጋሪና ለፍጽምና የቀረበ ድንቅ ኦፕሬሽን ፈጸመ። የኢራን የኒኩሌር ፕሮግራም ከጥንስሱ ጀምሮ ዋናው አርክቴክት የሆነውን ይህንን ሰው በሰዎች ወይም በመሳሪያ ሳይሆን በኤአይ ያስወገደው። መላው ኢራናውያን ደነገጡ። ቴህራንም አንገቷን ደፋች። ዋይት ሃውስና ቴል አቪቭ ጮቤ ቢረግጡም በማግስቱ ግን ዱብዳ ገጠማቸው። Iran's top nuclear scientist was assassinated today. Has been killed in an ambush near the capital, Tehran. The mastermind behind the country's covert nuclear weapons program. The killing of Mohsen Fakhrizadeh are nothing short of astonishing. ወዲ ቻናላችን ቤተሰቦች በዓለማችን ላይ ታይቶ የማይታወቅ የፍጽምና ኦፕሬሽን ነው ስለተባለውና ሞሳድ የኢራን የኒኩሌር ፕሮግራምን ከጥንስሱ ጀምሮ የመራውን ሰው እንዴት እንዳስወገደው እናስቃኛችኋለን። የኦፕሬሽን በሞሳድ የስለላ ታሪክ ውስጥ በወሳኝነቱ ቀዳሚው ነው። ህዳር 18 ቀን 2021 ኢራን ቴህራን አቅራቢያ በምትገኘው አብሳር በተባለች ከተማ ውስጥ ጭር ባለ መንገድ ላይ 4 የጦር መኪኖች በሰልፍ ይጓዛሉ። ከነሱ መሃል ኒሳን ቲያና በምትባል ጥቁር መኪና ውስጥ በኢራን ከፍተኛ ጥበቃ የሚደረግለት ሰው ተቀምጧል። ሙሉ ስሙ ሞህሴን ፋክሪዛዴህ ይባላል። ይህ ሰው የኢራን የኒኩሌር ቦምብ አባት ነው። የኢራን ሪፐብሊክን አጠቃላይ የኒኩሌር ፕሮግራምም ይመራ ነበር። ለሀገሩ እጅግ የላቀ ዋጋና ፍቅር ያለው ሰው ነበር። ለእስራኤል ግን እሱ ቁጥር 1 ጠላት ነበር። ሞሳድ ለዓመታት ሳይታክት ሲያድነው ቆይቷል። ሞህሴን ከቴህራን ተነስቶ የረፍት ጊዜ ማሳለፊያ ቤቶች ወደ ሞሉበት አካባቢ ወደሚገኘው የሳምንት መጨረሻን ወደሚያሳልፍበት ቪላው እየተጓዘ ነበር። በሶስት አጃቢ መኪናዎች ውስጥ ባሉ 11 ጠባቂዎቹም ተከቦ የነበረ ሲሆን ኢራን በደህንነቱ ጉዳይ በምንም ሁኔታ ተዘናግታ አታውቅም። የዛን ቀን ግን በድንገት በመንገድ ዳር የተተወ መኪና ከሚመስል አካል ውስጥ የተደበቀ መሳሪያ ድንገት ያው ሆኖ ተኩስ ከፈተ። ጥይቶቹ ኢላማቸውን መቱ። የሳይንስ ሊቁም ተገደለ። የሚያስገርመው ያ ሁሉ የጥይት ሩምታ ሲዘንብ ባለቤቱም ሆነች አንዳቸውም ጠባቂዎቹ ምንም አልተጎዱም ነበር። ኦፕሬሽኑ ይህን ያህል በፍጽምና የተሞላ ነበር። ከጥቂት ቅስበት በኋላ መኪናው ፈንድቶ ራሱን አጠፋ። አጥቂዎቹም የትም ሊገኙ አልቻሉም። ጥቃቱ ከሩቅ ምናልባትም ከሌላ ሀገር የተቀነባበረና በሪሞት የታዘዘ ይመስል ነበር። ከጀርባው ሞሳድ እንዳለበት ግን ማንም አልተጠራጠረም። ግን እንዴት ተደርጎ? ሞሳድ በኢራን ውስጥ ከፍተኛ ጥበቃ ከሚደረግላቸው ሰዎች አንዱን እንዴት ማስወገድ ቻለ? እስራኤል ጥቃቱን ለመፈጸም በአርቲፊሻል ኢንተለጀንስ የሚመራ የሮቦት መሳሪያ ተጠቅማለች የሚለውስ እውነት ነው ወይ የሚለው በብዙ አከራካሪ ነበር። የኦፕሬሽን ከሞሳድ እጅግ አስደናቂ ተልእኮዎች አንዱ ሆኖ ተመዝግቧል። የተከናወነበት መንገድ ከእውነታነት ይልቅ የወደፊት ጊዜን የሚያሳይ አስደማሚ የሳይንስ ፊክሽን ፊልም ታሪክ ይመስላል። ሞሳድ ይህንን እንዴት እንዳሳካው በትክክል ያወቁ ሁሉም ተደንቀዋል፣ አጃኢባም ብለዋል። በቴህራን በሚገኘው የኢማም ሁሴን ዩኒቨርሲቲ ኮሪደሮች ውስጥ እሱ ሲንቀሳቀስ ፍጹም ተራ ሰው ነበር የሚመስለው። መነጽር ያደረገ አጭርና በሚገባ የተስተካከለ ፂም ያለው ሰው ሲሆን በተማሪዎች መካከል ፊቱም ወዲያውኑ የሚረሳ አይነት መልክ ነበረው። ከተማሪዎቹ ጋር የጓደኛ ያህል ይግባባ ነበር። ሆኖም የተራ ፕሮፌሰር በኢራን ሪፐብሊክ ስርዓት ውስጥ ልዩ ቦታ ነበረው። ሞህሴን ፋክሪዛዴህ በይፋ የፊዚክስ ፕሮፌሰር ተብሎ ይመዝገብ እንጂ ትምህርቶቹ በኒኩለር ፊዚክስ፣ በጨረርና በኮስሚክ ጨረሮች ላይ ያተኮሩ ነበሩ። ተማሪዎቹ የሱን ትምህርቶች ደረቅና ጥብቅ አድርገው ያስታውሷቸዋል።
ረጃጅሞቹ ጥቁር ሰሌዳዎች በፎርሙላዎች፣ በሪያክሽን ዲያግራሞችና ማለቂያ በሌላቸው ስሌቶች የተሞሉ ነበሩ። ይህን ያህል የሚደክመውና የሚታትረው ግን ወሬ ሆኖ እንዲቀር አሊያም ደግሞ ለቀልድ አልነበረም። ይልቁንም ለእናት ሀገሩ ለኢራን ሲል ነው። ተማሪዎቹም ቶሎ በእውቀት በልጽገው ለኢራን ይደርሱላት ዘንድ ነው። የግል ታሪኮቹን በጭራሽ አይናገርም። ከክፍል በኋላም ብዙ የማይቆይ ሲሆን ስነ ምግባሩም የላቀና ስነ ስርዓቱም እንደ ወታደር በሁሉም ነገር ዲሲፕሊንድ ነበር። ሞሁሴን ዝም ብሎ አያስተምርም ነበር። የተማሪዎቹን ጥንካሬና ቁም ነገረኝነትንም ይፈትን ነበር። ለኢራን ማህበረሰብ እርሱ ፈጽሞ የማይታይ ሰው ነበር። ስሙ በጋዜጦች ላይ ጭራሽ አይወጣም። አዳዲስ ላብራቶሪዎችን በጉጉት የሚጎበኙ ወይም ወጣት ሳይንቲስቶችን የሚያወድሱ ጋዜጦችም ሆን ብለው የሱን ስም የሚያስወግዱ ይመስል ነበር። ፎቶግራፎቹም አንድም ቀን ታይተው አያውቁም። በዩኒቨርሲቲው ካታሎጎች ላይ እንኳን በጣም አልፎ አልፎና ጥቂት ዝርዝር መረጃዎች ብቻ ይዘው ይወጡ ነበር። የዝምታ በአጋጣሚ የመጣ አልነበረም። ባለስልጣናቱ እሱ ያለውን ትልቅ ዋጋ በሚገባ ስላወቁ ሆን ብለው ከህዝብ እይታ ርቀውት ነበር። በምዕራባውያን ዘንድ ግን ምስሉ ፍጹም የተለየ ነበር። በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሚስጥራዊ ሪፖርቶች ላይ ስሙ ዘውትር ይጠቀስ ነበር። በ2003 በይፋ የቆመው የኢራን ሰፊ የኒውክሌር መሳሪያዎች ፕሮግራም በሆነው ፕሮጀክት አማድ ጋር በተያዙ ሰነዶች ላይ ስሙ ተነስቷል። ሰነዶቹ ምንም ጉዳት የሌላቸው የሚመስሉ ሌሎች ፕሮጀክቶችንም ያወሳሉ። ለምሳሌ SPND ማለትም የመከላከያ ፈጠራና ምርምር ድርጅት፣ እንዲሁም ከዩራኒየም ምርትና ማቀነባበር ጋር የተያያዘው ግሪን ሶልት ፕሮጀክትም ይገኙበታል። በሁሉም ላይ የሞሁሴን ፊርማ አርፎበታል። በሲአይኤ ውስጥ እሱ ሊደረስበት የማይቻል ምንጭ ተብሎ ይጠራ ነበር። ሊመለመል ወይም ሊጠየቅ የማይችል ነገር ግን የኢራን የኒውክሌር ፕሮግራም ቁልፎችን የያዘ ሰው ነበር። የእስራኤል ተንታኞች እሱ የበርካታ ላቦራቶሪዎችን ሥራ እንደሚያስተባብር፣ የግዢ ፈንድ ፋይናንስን እንደሚከታተልና ለወደፊቱ ቦምብ ወሳኝ የሆኑ አካላትን የሚያዘጋጁ ሳይንቲስቶችን እንደሚቆጣጠር አስተውለዋል። ለተማሪዎች እሱ ጥብቅ ፕሮፌሰር ብቻ ነበር። ለኢራን ማህበረሰብም እሱ ማንም አልነበረም። ለገዢው ስርዓት ግን ከሚኒስቴሮች ወይም ከጀነራሎች በላይ በጥንቃቄ የሚጠበቅ ሰው ነበር። ለምዕራባውያኑ ደግሞ በመላው መካከለኛው ምስራቅ ያለውን የኃይል ሚዛን ሊቀይር በሚችለው ጨዋታ ውስጥ ቁጥር አንድ ሰው ነበር። በቴሄራን ሞሁሴን ፋክሪዛዴ የሀገሪቷን መጻኢ ዕድል የሚቀርጽ ሰው ተደርጎ ይታይ ነበር። የሚያብረቀርቅ የፖለቲካ ስልጣን ማዕረግ ባይኖረውም ኢራንን ኒውክሌር ማስታጠቅ የሚችሉ ፕሮጀክቶችን የሚመራው እሱ ነበር። ለሀገሪቷ ሹማምንቶች ኢራን ሪፐብሊክን ወደ አዲስ የተጽዕኖ ደረጃ ለማሸጋገር ቃል የገባ የፕሮግራሙ ዋና አርክቴክትም ነበረ። ለዚህ ነው የእሱ ጥበቃ ልክ እንደ መከላከያ ሚኒስቴሮች ወይም እንደ ጀነራሎች ጥብቅ የነበረው። የታጠቁ መኪናዎች፣ የታጠቁ አጃቢዎችና በየቀኑ የሚቀያየሩ የጉዞ መስመሮች ነበሩት። በእስራኤል ግን እሱን የሚያዩት በፍጹም በተለየ መንገድ ነበር። በወታደራዊ ቢሮዎችና በደህንነት ክፍሎች ውስጥ የእሱ ስም ለአገሪቱ ሕልውና እንደ ቀጥተኛ ስጋት ይወሳ ነበር። እስራኤል በሊባኖስ ከከተመው ሂዝቦላ፣ በሶሪያ ካሉት የኢራን ኃይሎችና በጋዛ ካለው ሐማስ ቀጣይነት ያለው አደጋ ከወዲሁ ተደቅኖብኛል ትላለች። እናም ቴሄራን የኒውክሌር መሳሪያዎችን ካገኘች ለእኔ ሌላ ተጨማሪ አደጋ ብቻ ሳይሆን ፍጻሜን ሊያመጣ የሚችል ነገር ነው ብላ እስራኤል ዘውትር ዋይታዋን ታሰማለች። በ2018 ሞሳድ በቴሄራን ውስጥ ደፋር የሆነ ሚስጥራዊ ተልእኮን ፈጸመ። የደህንነት ሰላዮች ወደ አንድ መጋዘን ሰብረው በመግባት ስለ ኢራን የኒውክሌር ፕሮግራም የሚገልጹ 50,000 የሚጠጉ ሰነዶችንና 55,000 ዲጂታል ፋይሎችን ይዘው የወጡ ሲሆን ንድፎች፣ የግዢ ዝርዝሮች፣ የሙከራ ሪፖርቶች ብቻ ሁሉንም ነገር ወስደዋል። እነዚህ ሁሉ መረጃዎች ደግሞ አንድ ነገር ያረጋገጡ ሲሆን ይኸውም ኢራን የኒውክሌር ፕሮግራሟን አለማቆሟ ነበር። በነዛ ሰነዶች ላይ ደግሞ አንድ ስም በተደጋጋሚ ይታይ ነበር።
ሞህሴን ፋክሪ ዛሄድ የሚለው ስም እሱ MAND SPND እና ግሪን ሶልት ፕሮጀክት ተብለው ከሚታወቁ ፕሮጀክቶች ጀርባ የነበረ ሰው ነው። የሱ ፊርማ ላቦራቶሪዎችን፣ የአቅርቦት ሰንሰለቶችንና የኢንጂነሪንግ ሪፖርቶችን ያገናኘ ነበር። ለእስራኤል መደምደሚያው ቀላል ነበር። ሞህሴን በሕይወት እስካለ ድረስ የኢራን የኒውክሌር ፕሮግራም ሕያው ሆኖ እንደሚቀጥል እስራኤላውያን በእርግጠኝነት አወቁ። ስለዚህ እሱን ማስወገድ የመበቀል ጉዳይ አልነበረም። ጊዜ ለመግዛትና ኢራን ወደ ኒውክሌር የምታደርገውን ሩጫ ለማዘግየት የተወሰደ ስልታዊ እርምጃ ነበር። በዚህም ምክንያት በጋዜጦች ወይም በቴሌቪዥኖች ላይ በጭራሽ የማይታየው ያ ጸጥተኛ የፊዚክስ ፕሮፌሰር ራሱን በዓለም አቀፋዊ ትግል እምብርት ላይ አግኝቶታል። ለእስራኤልም ቁጥር 1 ጠላት ሆኖ ነበር። ሞህሴንን የማደኑ ሥራው ከመገደሉ ዕለት ከብዙ ጊዜ በፊት ነው የተጀመረው። የእሱ ስም ለመጀመሪያ ጊዜ በሞሳድ እይታ ውስጥ የገባው በ2007 አካባቢ ነበር። በዚያ ጊዜ እሱ በሚስጥራዊ ሪፖርት ላይ ያለ አንድ መስመር ብቻ ነበር። ፊት የሌለው ነገር ግን አደገኛ የሆነ ረጅም የሥራ ታሪክ ያለው ሳይንቲስት። ሞሳድ ወደ ኢራን የኒውክለር ሚስጥሮች ይበልጥ በቆፈረ ቁጥር የእሱም ጥላ ይበልጥ ግልጽ እየሆነ መጣ። በ2009 እሱን የማስወገጃው ዕቅድ ሊጠናቀቅ ተቃርቦ ነበር። የጉዞ መስመሮቹ ካርታዎች፣ የጥበቃ ዝርዝር መረጃዎች፣ ጥቃቱ የሚፈጸምበት ትክክለኛ ቦታም ጭምር፣ ሁሉም ነገር በጠረጴዛው ላይ ቀርቦ ነበር። ነገር ግን በመጨረሻው ቅጽበት ትዕዛዙ ሳይተላለፍ ቀረም። አደጋው በጣም ከፍተኛ፣ ጥበቃው በጣም ጥብቅና ያለመሳካት ዕድሉም በጣም ሰፊ ነበር። አንድ ስህተት ደግሞ የኦፕሬሽኑን ፈጻሚዎችን ሕይወት መቅጠፍ ብቻ ሳይሆን ዲፕሎማሲያዊ ጥፋትም ሊያስከትል ይችል ነበር። ሞሳድም ጊዜው ገና አልደረሰም በማለት ወደ ኋላ ፈገፈገም። ነገር ግን ጨዋታው አልቆመም። ከ2010 እስከ 2012 ባሉት ዓመታት ቴህራን በግድያ ማዕበሎች ተናወጠች። የኢራን የኒውክሌር ሳይንቲስቶች አንድ በአንድ ለሞት በሚዳረጉ ወጥመዶች ውስጥ ወደቁ። አንዳንዶቹ ከመኪናቸው ስር በተጠመዱ ተለጣፊ ቦምቦች መኪናቸው ውስጥ እያሉ ከነመኪናቸው ተበታተኑ። ሌሎቹ ደግሞ ከየት መጡ ባልተባሉ ግን ድንገት በተከሰቱ ነፍሰ ገዳዮች እየተገደሉ ከዛም በሞተር ሳይክል ዱካቸው ሳይገኝ አመለጡ። ሌሎቹ ደግሞ በሞተር ሳይክል ከየት መጡ በተባሉ በድንገት በተከሰቱ ነፍሰ ገዳዮች ተረሸኑ። አንዳንዶቹ ደግሞ ልክ ከቤታቸው መግቢያ በር ላይ ሞተው ተገኙ። በ2 ዓመታት ውስጥ ብቻ 5 ባለሙያዎች ሲገደሉ፣ አንዱ ግን ለጥቂት ተረፈ። ዘዴው በእያንዳንዱ ጊዜ ይለዋወጥ ነበር። ፍንዳታ፣ ጥይቶች ወይም የእኩለ ሌሊት ድንገተኛ ጥቃት ይፈጸማል። በሚጮህ ድምፅ ይሰማል። ከዛ ደግሞ ጥልቅ የሆነ ጸጥታ። በዚህ ሁሉ ጊዜ ውስጥ ሞህሴን በሕይወት ቀጠለ። ጠባቂዎቹ እጥፍ ሆኑ። የጉዞ መንገዶቹ ይበልጥ ተቀያየሩ። የተለመደው የዕለት ተዕለት ውሎውም ተዛባ። ክትትል እየተደረገበት መሆኑን ያውቅ ነበር። እንዲሁም እያንዳንዱ ማለዳ የእሱ መጨረሻ ሊሆን እንደሚችል በማሰብ ነበር የሚኖረው። ለእስራኤል እሱ በአስቸኳይ ኦፕሬሽን የሚገሉት ሳይሆን ውድና ዋነኛ ኢላማ ነበር። ዋናው አርክቴክት ሊወገድ የሚችለው ስኬቱ ፍጹም እርግጠኛ በሆነ ኦፕሬሽን ብቻ ነበር። ይህ በእንዲህ እንዳለ ከ2010 እስከ 2012 የተካሄዱት እነዚህ ክንዋኔዎች ለሞሳድ የመለማመጃ ሜዳ ሆኑ። ኢራን በቀላሉ ልትጠቃ እንደምትችል እንዲሁም በጣም የታጠቁ ግለሰቦች እንኳን በተንኮልና በድንገት ጥቃት ሊደርስባቸው እንደሚችል አረጋገጡ። ነገር ግን ሌላ ተጨማሪና ወሳኝ ነገርም አረጋግጠዋል። ይኸውም የየትኛውም ኦፕሬሽን ስህተት ዋጋው በጣም ውድ መሆኑን ነው። በሞሳኔ ኦፕሬሽን ደግሞ መሰል ስህተቶችን ላለመስራት ሞሳድ ከወዲሁ በእጅጉ ይጠነቀቅ ጀመር። ሳይንቲስቱ ሁል ጊዜ በጠመንጃ መለኪያ ውስጥ ሆኖ ምንም ሳይነካ ረጅም ጊዜ ቆየ። በዚያች ቀጭን መስመር ላይም መጓዙን ቀጠለም። እሱ በሕይወት የቆየው የእሱ መገደል እንዲሁ ተራ ክንዋኔ እንዲሆን ስላልተፈለገ ነበር።
ይልቁንም የመላው ጨዋታ ታላቅ ማጠቃለያ እንዲሆን ታስቦ ነበር። ሀብሳር ግን ለመሰል ድብቅ ክንዋኔዎች የምትመች ቦታ አትመስልም ነበር። ከቴሄራን በስተምስራቅ የምትገኘው ሀብሳር ባለሥልጣናትና ወታደራዊ መኮንኖች የዊኬንድ ማሳለፊያ የሚሆኑ ቪላዎች የገነቡባት ጸጥተኛ ከተማ ናት። ከተማዋ ከሚረብሸው የቴሄራን ጩኸት ማምለጫ እንጂ ለሞት የሚዳርግ ጨዋታ የሚካሄድበት መድረክ አትመስልም ነበር። ነገር ግን ሞሳድ ሲፈልገው የነበረውን በትክክል ያገኘው እዚህ ቦታ ላይ ነበር። በየሳምንቱ አርብ ሞሁሴን ከቴሄራን ወጥቶ ሀብሳር ወደሚገኘው ቤቱ ይጓዝ ነበር። ይህ ሳምንታዊ ልማዱ በጣም የተደጋገመና ልክ እንደ ሥነ ሥርዓት የሆነ ነበር። ለደህንነቶችና ለሰላዮች ደግሞ እንዲህ አይነት ልማዶች ምርጥ መሳሪያዎች ናቸው። ሰውን በቀላሉ ሊገመት የሚችል ኢላማ ያደርጉታል። ሞሳድ ክትትሉን ለወራት ቀጠለም። የኦፕሬሽን ባለሙያዎች የጉዞ መስመሩን እያንዳንዱን ኢንች አጠኑ። አጃቢ መኪናዎቹ የቱ ጋር ፍጥነታቸውን እንደሚጨምሩ፣ የቱ ጋር እንደሚቀንሱና እንዴት ቦታቸውን እንደሚቀያየሩ ጭምር አጠኑ። በመቶዎች በሚቆጠሩ ሰዓታትም የቪዲዮ ምስሎችንና ሪፖርቶችን ደጋግመው ማጤን ጀመሩ። ከዛም የሁኔታውን ደካማ ጎንና ጠንካራ ጎን ገመገሙ። ወደ ቪላው በሚያመራው ጠባብ መንገድ ላይ ሁል ጊዜ ክፍተት ይፈጠር ነበር። የመንገድ ላይ ፍጥነት መቀነሻዎች አጃቢዎች ፍጥነታቸውን እንዲቀንሱ ያስገድዷቸው ነበር። በዚህ ቅስፈት የፊት መሪው አጃቢ መኪና የቤቱ መግቢያ በር ደህንነትን ለማረጋገጥ ሁል ጊዜ ቀድሞ ይፈተለካል። ለጥቂት ሰከንዶች የሞሁሴን መኪና ጥበቃ የሚደረግለት ከበስተጀርባው ብቻ ይሆናል። ሞሳድም ይህንን ቦታ የማነቆ ነጥብ ብሎ ጠራው። ይህም ለኦፕሬሽኑ ዋነኛ ቁልፍ ሆነ። ከዛ ደግሞ ሳይታሰብ የኮቪድ-19 ወረርሽኝ ተከሰተ። ዕድልም ለእስራኤላውያን ያደላች መሰለ። መንገዶች ባዶ ሆኑ፣ የትራፊክ ፍሰቱም ቀነሰ። በሀብሳር ውስጥም በርካታ የተሰበሰቡ ሰዎች ወይም የሚያልፉ መኪናዎች ብዙም አልነበሩም። አንድ ጊዜ ድንገተኛ ጥቃት ሊያወሳስብ ይችል የነበረው ነገር አሁን ግን በተፈጠረው ዕድል ቀላል ሆነ። ጥቂት አይኖች፣ ጥቂት ምስክሮችና የመጋለጥ አደጋውን በጣም አነስተኛ ሆነ። በ2020 ማጠናቀቂያ ላይ እቅዱ እስከ ሽርፍራፊ ሰከንዶች ተሰልቶ በሚገባ ተቀረጸ። ሞሁሴን ከቴሄራን የሚወጣበት ትክክለኛ ሰዓት፣ አጃቢዎቹ ፍጥነታቸውን የሚቀንሱበትና የሚጨምሩበት ትክክለኛ ቦታዎች፣ መሪ መኪናው ተለይቶ ለመሄድ የሚፈጅበት ጊዜ፣ በጉዞ መስመር ላይ የሚደረጉ ቅኝቶች እንዲሁም ደግሞ አጠቃላይ ነገሮች ሳይቀሩ በፋይል ውስጥ ተመዝግበው ነበር። በእጅጉም ተጠንተው ነበር። ይህ እንግዲህ የአንድ ሰው ተራ የሥራ ጉዞ አልነበረም። በተወሰነ አልጎሪዝም የሚመራ የማሽን የጊዜ ሰሌዳ ነበር። በእነዚያ በቀላሉ ሊገመቱ በሚችሉ እርምጃዎች ውስጥ ሞሳድ ቀዳዳን አየ። ምንም አይነት መደናገር ወይም በድንገት የተፈጠረ ነገር አልነበረም። ነገር ግን በኢራን ውስጥ ከፍተኛ ጥበቃ የሚደረግለት ሰው በጣም ተጋላጭ የሚሆንበት በሂሳብ ቀመር የተደገፈ ፍጹም ቅስበት ነበር። በሀብሳር የተፈጸመው ድንገተኛ ጥቃት የጀመረው በኖቬምበር 2020 አልነበረም። የመካከለኛው ምስራቅ ካርታን ሊቀይሩ የሚችሉ ውሳኔዎች በሚተላለፉባቸው በመንግሥት ኮሪደሮችና በተደበቁ ምሽጎች ውስጥ ኦፕሬሽኑ ቀስ በቀስ ቅርጽ እየያዘ መጣ። በ2019 መገባደጃ ላይ በእስራኤል አንድ ስሜት አቆጠቆጠ። ጊዜው እያለቀ ነበር። ጀነራል ቃሲም ሱሌይማኒን የገደለው የአሜሪካን የድሮን ጥቃት አንድ መልእክት አስተላልፎ ነበር። ኢራን የጥንካሬዋና የበቀሏ መገለጫ የነበረውን ሰው አጣለች። ነገር ግን የቴሄራን ምላሽ ደካማ ነበር። ሰዓቱ በየትኛውም ደቂቃ እስራኤል ልትጠቃ የምትችልበት ጊዜ ላይ ነበር። ሌላ ጥላም ከውቅያኖስ ማዶ አንዣቦ ነበር። በአሜሪካ ፕሬዝዳንታዊ ምርጫ እየቀረበ ዶናልድ ትራምፕም ተሸንፈው ጆ ባይደን የኒኩለር ስምምነቱን ይዘው ከተመለሱ የዲፕሎማሲው በር ተዘግቶ ይቆለፋል። በኢራን ፕሮግራም ላይ ወደፊት የሚሰነዘር ማንኛውም ጥቃት
ሁኔታውን ይበልጥ አደገኛ ያደርገዋል። ለሞሳድ ደግሞ ይህ እንደ ፍርድ ቀን ዘመቻ ተቆጠረ። በዋይት ሃውስ መሪዎች ከመቀያየራቸው በፊት አሁኑን እርምጃ መውሰድ፣ ካልሆነ ግን ዕድሉን ለዘላለም ማጣት የሞሳድ ብቸኛ ምርጫዎች ሆኑ። በ2020 የጸደይ ወራት ጸጥታው ቦታውን ለእንቅስቃሴ ለቀቀ። የኦፕሬሽኑ ፈጻሚ የሆኑ የደህንነት ሰዎች ወደ ኢራን ሰርገው መግባት ጀመሩ። አንዳንዶቹ ከቴህራን ሥርዓት ተቋሚዎች መካከል አጋሮችን አገኙ። እነሱም ሞሳዶችን ለመርዳት ፈቃደኛ ነበሩ። አንዳንዶች ደግሞ ታማኝነታቸውን በገንዘብ በኮንትሮባንድ ወይም ደግሞ ለቤተሰቦቻቸው የደህንነት ዋስትና ለመስጠት ሲሉ ሞሳዶችን አገዙ። ቀስ በቀስ መረቡ ሰፋ። ተርጓሚዎች፣ አሽከርካሪዎችና ቴክኒሻኖችም ነበሩበት። አንዳንዶቹ አስተማማኝ የመሸሸጊያ ቤቶችን አዘጋጁ፣ ሌሎቹ ደግሞ መጋጠሚያ ነጥቦችን አስተላለፉ። አንደኛው ሰው ወደ አብሳር የሚወስደውን መንገድ በጸጥታ ይከታተል ነበር። ሌላው ደግሞ የጠባቂዎቹን ስምሪት ያጠና ነበር። እያንዳንዱ ክፍል ተገጣጥሞ የሚፈሰው የመረጃ ምንጭ ወደ ትልቅ ነገር ተቀየረ። ምንም ነገር ለዕድል የማይተው ስሌታዊ ስርዓት ተፈጠረ። እንደ ምዕራባውያን ተንታኞች ገለጻ ከ20 በላይ ሰዎች ተሳትፈውበታል። እስራኤላውያንና የተወሰኑ ኢራናውያን በፍርሃትና በጥቅም እንዲሁም በዓላማ ተሳስረው ጎን ለጎን ሆነው በጋራ ሰሩ። እያንዳንዱ ሰው የሚያየው የራሱን ትንሽ ክፍል ብቻ ነበር። ነገር ግን በሞሳድ ዋና መስሪያ ቤት ውስጥ እነዚህ ሁሉ ስብርባሪዎች ተገናኝተው አንድ ትልቅ የሆነ ወጥ ምስል ፈጠሩ። የግድያ ዋና ዕቅድም ተነደፈ። እያንዳንዱ እርምጃ ተፈትኗል። ምንም ነገር በግምት አልተሰላም። እያንዳንዱ የጉዞ መስመር በድጋሚ ተጠንቷል። በ2019 እና 2020 ኦፕሬሽኑ ከንድፈ ሐሳብ ወደ እውነታ ተሸጋገረ። እናም የመጨረሻዎቹ የእንቆቅልሾቹ ክፍሎች ከተገጣጠሙ በኋላ የሚቀረው ነገር ቢኖር መጠበቅ ብቻ ነበር። ያ የሞት ማሽን ሕያው የሚሆንበት ትክክለኛ ቀንን መጠበቅ። መረጃ ሰብሳቢዎች ሥራቸውን ሲያጠናቅቁ ተራው የመሐንዲሶች ሆነ። በእነሱ እጅ የነበረው መሳሪያ ከተደበቁ ሰላዮች ወይም ከጠመንጃዎች ያነሰ ጉዳይ አልነበረም። በበርካታ ጠባቂዎች የተከበበን ሰው ማንንም ሳይነኩ እሱን ብቻ የመግደል ኦፕሬሽን በእርግጥም ከባድና ውስብስብ ነበር። ወደ 1 ቶን የሚጠጉ ቁሳቁሶችና ማሽነሪዎችም የኦፕሬሽኑ አካል ነበሩ። ይህን ሁሉ በአንድ ጊዜ ወደ ኢራን ማስገባት በፍጹም የማይታሰብ ነበር። ከዛም ሂደቱ በደርዘን በሚቆጠሩ ክፍሎች ተከፋፈለ። ብረታ ብረቶች የእርሻ መሳሪያዎች መስለው ገቡ። ኤሌክትሮኒክሶቹ እንደ ቤት ዕቃዎች ተቆጥረው አለፉ። ኬብሎችና ሰርኪዩት ቦርዶች በሕጋዊ የጭነት ኮንቴነሮች ውስጥ ተደብቀው አለፉ። እያንዳንዱ ክፍል በራሱ የጉዞ መስመር ድንበርን አቋረጠም፣ በመጋዘን ላቦራቶሪዎች ውስጥ ተሰወረም። እናም በመጨረሻ ይህንን ሁሉ እንዴት መገጣጠም እንደሚችሉ የሚያውቁ ሰዎች እጅ ገባ። ለወራት በኢራን ጥልቅ የሆነ ምስጢራዊ አውደ ጥናቶችን በጸጥታ ሰሩ። ቀስ በቀስ እንቆቅልሹ ተገጣጠመ። በመጨረሻም አንድ ተራ የጭነት መኪና የኋላ ክፍሉ ላይ የሐሰት ጭነት ታየ። የእውነተኛውን የኦፕሬሽን ልብ የሸሸጉ በሚገባ የተደራረቡ የእንጨት ግንዶች። በዚያ መደበቂያ ውስጥ ከፍተኛ ጥራት ካለው ካሜራ ጋር የተገናኘ የተሻለ ኤፍኤንኤምጂ የብረት ጠመንጃ ነበር። አጠቃላይ ዝግጅቱ በሺዎች የሚቆጠሩ ኪሎ ሜትሮችን ርቆ ከሚገኝ የኦፕሬሽን ማዕከል ጋር የተገናኘና ከሩቅ ሆነው የሚቆጣጠሩት ነበር። እንደ ተጨማሪ መደገፊያ ስርዓቱ ራሱን የሚያጠፋ ፈንጂም ተሸክሞ ነበር። ከጥቃቱ በኋላ የጭነት መኪኖችን በመበተን የተጠማዘዘ ብረት ብቻ ለማስቀረት አቀዱ። ነገር ግን እውነተኛው ተአምር ጠመንጃው ወይም ደግሞ ብረቱ አልነበረም፣ የኦፕሬሽኑ አልጎሪዝም እንጂ። አርቲፊሻል ኢንተለጀንስ የምልክት መዘግየትን ያስተካክላል። የመኪናውን ፍጥነት፣ የጭነት መኪናውን በመንገድ ላይ ያለውን ንዝረትና የመሳሪያውን መለስተኛ ምት ጭምር ያስተካክላል። እያንዳንዱ ተኩስ በድል የሚደረግ አልነበረም።
ቢሆንም የኢራን መገናኛ ብዙሃን በኋላ ላይ እንዳሉት የራሱን ችሎ የሚንቀሳቀስ ገዳይ ሮቦት አልነበረም። የሰው ቁጥጥርና ቴክኖሎጂ አብረው የሰሩበት በሰው እጅ የተሰራ መሳሪያ ነበር። ደቂቃው ሲደርስ ኦፕሬተሩ ትዕዛዙን ይሰጣል። ሂደቱ ደግሞ ፍጹም ነበረ። የጭነት መኪናው ከረጅም የሥራ ቀናት በኋላ በመንገዱ ዳር የተተወ ይመስል ነበር። ማንም አላፊ አግዳሚ ትኩረት አይሰጠውም ነበር። ነገር ግን እውነቱን ለሚያውቁት ይህ መኪና መደበኛ አልነበረም፣ መንፈስ እንጂ። የሚታወቅበት ቅጽበት እየተጠበቀ የአሳርን መንገድ ወደ ሞት መድረክ ለመቀየር የተዘጋጀ ማሽን ነበር። የህዳሯ ፀሐይ እየጠለቀች በነበረችበት ወቅት አጃቢዎቹ በአብሳር ወደሚገኘው የተለመደው የመንገድ ክፍል ገቡ። ሁሉም ነገር ከዚህ በፊት በደርዘን የሚቆጠሩ ጊዜያት እንደነበረው ተመሳሳይ ይመስል ነበር። የፊት መሪ አጃቢ ሲዩቪ መኪና፣ ሞሴንንና ባለቤቱን የያዘችው ጥቁር ኒሳን ቲያና መኪና እንዲሁም ከጀርባ የሚከተሉ ሁለት ተጨማሪ የጥበቃ መኪኖች በመንገዱ ላይ ይሄዱ ነበር። በዚህ ቅጽበት መላው ዓለም በጸጥታ የተዋጠ መሰለም። ባዶ መንገዶች፣ የተበተኑ ቤቶችና መላው ዓለም ትንፋሹን የዋጠ ይመስል ነበር። ነገር ግን በዚህ ጸጥታ ውስጥ እስከ 1 ሰከንድ የተሰላ ወጥመድ ተደብቆ ነበር። እንደ ሁልጊዜው የፊት መሪው አጃቢ መኪና ወደ ቪላው የሚወስደውን መንገድ ለመፈተሽ ቀደም ብሎ ሄደ። የተለመደ እንቅስቃሴ ቢመስልም አጃቢዎቹ ተከፋፍለው የኒሳን ቲያና መኪናዋ ጥበቃ አልባ ሆነች። በብዙ ኪሎ ሜትሮች ርቀት ያሉ ስክሪኖች ከመሪው ጀርባ የነበረውን ሰው ምስል አሳዩ። አልጎሪዝሙ የተጠናውን ምስል ስላረጋገጠው አረንጓዴ መስመር በፊቱ ላይ አረፈ። ምንም አይነት ስህተት ሊኖር አይችልም ነበር። ትዕዛዙም ወዲያው መጣ። ጥይቶች የመኪናውን የፊት መስታወት ቀደዱት። የሙሴን መኪና በጥይቶች ሩምታ ተናወጠች። ወደ መንገዱ ዳርም አመራች። ለማምለጥ የሞከረ ይመስል መኪናው ተከፈተ። ነገር ግን እንደገና ተመታ። ጥይቶች ደረቱንና ጀርባውን በሳሱት። በአጠገቡ የተቀመጠችው ባለቤቱ ምንም ሳይነኳት ተረፈች። የመሳሪያው አስደናቂ ትክክለኛነት ይህን ይመስል ነበር። አንድ የግል ጠባቂ ራሱን ጋሻ በማድረግ ወደፊት ቢሮጥም ሌላ የተኩስ ሩምታ እሱንም ዝም አሰኘው። ከጥቂት ሰከንዶች በኋላ በመንገዱ ዳር የነበረው የጭነት መኪና በእሳት ነበልባል ተዋጠ። ሞሴን በጣም ቆስሎ ግን በሕይወት እያለ በሄሊኮፕተር ወደ ሆስፒታል ተወሰደ። የሆስፒታሉ ሐኪሞች ከፍተኛ ጥረት ቢያደርጉም ነፍሱን ማትረፍ አልቻሉም። አጠቃላይ የኦፕሬሽኑ ጥቃትና ፈጣኑ የመንፈስ ማምለጫ ከ3 ደቂቃዎች በታች የፈጀ ነበር። በኢራን ውስጥ ከፍተኛ ጥበቃ የሚደረግለት ሰው ተገደለ። የሱ ፍጻሜ በዳመናማ ጥላ ውስጥ ባሉ ሰዎች እጅ ሳይሆን ከሩቅ በሚነዳና ትክክለኛነት ባለው ማሽን አማካኝነት የተፈጸመ ነበር። የተኩስ ድምፁ ገና ሳይጠፋ የጭምጭምታዎች ማዕበል ኢራንን አናወጣት። ዜናው የደህንነት መስሪያ ቤቶች ማስረጃውን ሰብስበው ከመጨረሳቸው በፊት በከፍተኛ ፍጥነት በመላው ሀገሪቷ ተሰራጨ። መጀመሪያ ላይ የመንግስት ቴሌቪዥን ከባድ የተኩስ ልውውጥ ተካሂዶ እንደነበር ዘገበ። የታጠቁ አጥቂዎች ወደ መንገዱ በመዝለል ተኩስ እንደከፈቱ ከሞሴን የግል ጠባቂዎች ጋር እንደተጋጩ ተወራ። ሪፖርቶች ስለ ጦርነቱና ስለ አጃቢዎቹ ጀግንነት አወሩ። ከጥቂት ሰከንዶች በኋላ ግን አዳዲስ ዝርዝር መረጃዎች ወጡ። አንዳንዶቹ በርካታ አጥቂዎችን እንዳሳተፉና አንዳንዶቹ ደግሞ በቦታው ላይ እንደተገደሉ ተናገሩ። ጋዜጦች ስለተረሸኑ አሸባሪዎች አልፎ ተርፎም ስለመታሰር ጻፉ። ባለስልጣናቱ ራሳቸው ገና ላልተረዱት ነገር መልስ ለመፈለግ እንደሚሯሯጡ ሁሉ ታሪኩ ይበልጥ የተወሳሰበ ሆነ። ነገር ግን ተቃርኖች ተደራረቡ። ቦታው ላይ የተነሱት ፎቶግራፎች ምንም አይነት የአጥቂዎች ስክሪንን ወይም የተሰባበሩ የማምለጫ መኪናዎችን አላሳዩም። ከዛም በኢራን ሚዲያዎች ላይ አስደንጋጭ ነገር ተዘገበ። የፋርስ ዜና ወኪል ምንም አይነት የታጠቁ ሰዎች እንዳልነበሩ ምንጭ ጠቅሶ አረጋገጠ።
ድንገተኛ ጥቃቱ የተፈጸመው ያለ ሰው እጅ ነበር ብሎም ሀተታውን ሰራ። የደህንነት ሹማምንቶች በተስፋ መቆረጥ ሲያፈላልጉት የነበረው ተኳሽ ካሜራ፣ የርቀት መቆጣጠሪያ፣ አርቲፊሻል ኢንተለጀንስ እና አልጎሪዝም ነበረ። በጥቂት ሰከንዶች ውስጥ በመላው ዋና ከተማዋ የፍተሻ ኬላዎች ተዘረጉ። ወታደሮች መኪናዎችን አስቆሙ፣ መታወቂያዎችን መረመሩ፣ ጥያቄዎችንም ደጋግመው መጠየቅ ጀመሩ። መላው ሀገሪቷ ወደ አንድ ግዙፍ የፍተሻ ጣቢያነት ተቀየረች። ነገር ግን ብዙ መረጃ በፈለጉ ቁጥር አንድ ነገር ግልጽ ሆነላቸው። የሚይዙት ማንም ሰው አለመኖሩን አወቁ። ይህ በእንዲህ እንዳለ ማህበረሰቡ የራሱን ፍርድ ሰጥቶ ነበር። ማህበራዊ ሚዲያው በቁጣና በፌዝ ተሞላ። ተማሪዎች ሶሻል ሚዲያ ላይ ለሚጽፉት ነገር ርዕስ መፈለግ ጀመሩ። በአንድ ወቅት ሞተር ሳይክሎች፣ ሽጉጦች ወይም ከመኪና ስር የሚጠመዱ ፈንጂዎች በነበሩበት ቦታ በአሁኑ ጊዜ ማሽን ነው ያለው። ይህም የጨዋታውን ሕግ ቀየረው። እንደ ሁልጊዜው እስራኤል እጇ እንዳለባት አላረጋገጠችም፣ እንዲሁም አልካደችም። በኢራን ግን ከፍተኛ ጥርጣሬ ነበር። የአሰራር አሻራው በጣም የተለመደ ነበር። እስራኤል በዚህ ኦፕሬሽን ለዓለም ሕዝብ ያስተላለፈችው ሰውን ለመግደል ከዚህ በኋላ ሰዎች አያስፈልጉም፣ አልጎሪዝም፣ ካሜራዎችና የርቀት መቆጣጠሪያዎች ብቻ በጣም በቂ ናቸው። ሆኖም ግን በጣም ያልተጠበቀው ውጤት ይህ ነበር። የኢራን የኒኩለር ፕሮግራም ዋና አርክቴክትን ማስወገድ ፕሮግራሙን አላዘገየውም። በ2023 የአሜሪካ የስለላ ተቋም እንዳስታወቀው ከሞሴን ሞት በኋላ ኢራን በትክክል ምርምሯን አፋጥናለች። ይህም የጦር መሳሪያ ደረጃ ያለውን የኒኩለር ቁስ ወደ ማምረት ይበልጥ ተቃርባለች። ሞሴን እንዲንቀሳቀስ ያደረገው መሽከርከሪያ ያለሱም ቢሆን መሽከርከሩን ቀጥሏል። አልፎ ተርፎም ከበፊቱ በበለጠ ፍጥነት ስኬታማ የሆነ ነው። ለኢራን የእሱ መገደል ማጠቃለያ ሳይሆን ይበልጥ ማፍጠኛ ሆነ። በዚህ ኦፕሬሽን እስራኤል አዲስ የቴክኖሎጂ አቅጣጫን ለዓለም አሳይታለች። በታሪክ ለመጀመሪያ ጊዜ በአንድ ከፍተኛ ባለስልጣን ላይ በማሽን የተፈጸመ ግድያን ፈጽማለች። ይህ ደግሞ ለህልውና ሲባል የሚተላለፍ የፖለቲካ መልእክትም ነበረው። እስራኤል ከአጋሮቿ ይሁንታን ሳትጠብቅ ብቻዋን እርምጃ ለመውሰድ ፈቃደኛና ቁርጠኛ መሆኗንም ያሳያል። ነገር ግን ከዚህ ስሌት ጀርባ ያለው ትልቁ ጥያቄ እውን ወደ ምን አይነት ሁኔታ እየተጓዝን ነው የሚለው ነው። አርቲፊሻል ኢንተለጀንስ መረጃዎችን ከመተንተን ወይም ማሽኖችን ከመምራት አልፎ የህይወትና የሞት ጉዳዮችን መወሰን ከጀመረ ሰንበትበት ብሏል። ያለ ነፍሰ ገዳይ ሰዎች የሚፈጸሙ ግድያዎች፣ ያለ ወታደሮች የሚካሄዱ ጦርነቶች፣ እየተራመድንበት ያለው መጻኢ ዕድል ምን አይነት እንደሆነ ከወዲሁ የሚያሳይ ነው። ነገሩን አስፈሪ ቅዠት የሚያደርገው ደግሞ ይህንን እውነት ልናመልጠው የማንችለው መሆኑ ነው። ውድ የቻናላችን ቤተሰቦች የኢራኑ ጀነራል ላይ የእስራኤሉ ሞሳድ አርቲፊሻል ኢንተለጀንስና የረቀቁ መሳሪያዎችን በመጠቀም ስለፈጸመው የግድያ ኦፕሬሽን ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።